ደረስኩና ሲያይ ጅቦ እግሩን ጥሎት ተኝቶ ነው አለ። ከዛ አጣጣመከም ጌታ እኮ ነገር ነበር። ባለፈው ጅብና ዘንዶ ቤት ውስጥ የሚቀለብ ውጭ ወጥቶ ይሞታል ብዬ ተናግሬያለሁ። ከዚህ ሲመለስ መንገድ ላይ 5 ጅቦች ነው የከበቡኝ። ዛሬ አታልፉም ትሞታላችሁ ብዬ ረግሜያችሁ ዛሬ ቀጣው ይሞታል። የወንዶን በረከት የያዘ አውሬ ይሞታል። ፈንፈና ይመታል። ባለፈው ጅብ ይሞታል ብዬ ተናግሬ ነበር። ያን ቀን የነበራችሁ አላችሁ? ልጆቻችሁ ያሳዩ የነበራችሁ አይደል? ይሄ ሁሉ ሰው ጅቡ ሲሞት ያየ ሰው አለ እዚህ ውስጥ? አይታላተ ተነስ ይባርካሉ። አንተንም ሌላስ ጅቡ ሲሞት አንተ ማይታል ተነስ፣ አንተ ማይታል ተነስ አይደል? አንቺ ማይተሻል ተነሽ። አረሶ በቂ ነው። ሃሌሉያ። ከዚህ በኋላ ሟርተኛ በዚህ ከተማ ላይ አይራመድም። አሜን። ከዚህ ሰዓት ጀምሮ እናንተ ሁላችሁም ለሟርተኛ እሳት ትሆናላችሁ። አሜን። ለደጋሚ እሳት ትሆናላችሁ። አሜን። ያን ቀን ሐሙስ ቀን እያገለገል ምን ብዬ ነበር? ጅብ የሚቀልበው ጅብ አለ። እሱ መጥቶ ሰው አውጥቶ ይገላል፣ ይሞታል ብዬ ነበር። ከዛ ያ ጅቡ ወጥቶ ተገደለ፣ ሞቷል። ለጌታ ክብር ካመጣ ኦኬ። ጅቡ አደባባይ ወጥቶ ነው የተገደለ። አዎ ከነገሶቹ ከነሰንሰለታው አውጥቶ በራፍ ላይ ሞተ። ጌታ ምስክሬ፣ የእናንተ በረከት ተለቀቀ። አሜን። ሰላማችሁ ተለቀቀ። አሜን። አንድ ጅብ አይደለም ሌላም ይቀጥላል። አሜን። በረከታችሁ ያለ ከዚህ ሰዓት ጀምሮ እሳት ሆንበታል። አሜን። አረጅ ከፋር በፈቃችሁ የተደገመ፣ በስማችሁ የተደገመ፣ በፋይናንሳችሁ የተደገመ የትኛውም ድግም ከዚህ ሰዓት ጀምሮ ከሸፈ። አሜን። 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 ወደቀ። አሜን። ዛሬ ደግሞ ቀጣይ ዘንዶ ይሞታል። በቅቤ የሚቀለብ ዛሬ ይሞታል። አሜን። እስቲ ይሞታል በሉ። እስቲ የቅዱሳን አንድ በግ እኮ ለአጋንንት እሳት ነው። ይሞታል በሉ። እስቲ አባዬ ባለፈው ሐሙስ ቀን ወንዶ ከተማ መጥቼ ሲያገለግል በዚህ ቤተክርስቲያን ላይ ቤት ውስጥ ላይ የሚቀለብ በሰንሰለት የታሰረ ጅብ ይሞትና አደባባይ ይወጣል። ከዛ ይገደላል። ብዙ ሰው ያል ብዬ ነበር ያን ቀን አንተ ሲታገለግል አልነበርኩም? እሺ። እኔ በሌሊት ወጣውና መንገድ ነው ይሄዳል ብዬ ወጥቼ ነበር። እሺ። ጅቡ በሰንሰለት አንገቱ ላይ አለ። እሺ። መሀል ከተማ ላይ ተኝቷል። አታጨበጭብ ለጌታ። በጣም ነቢያቶች ሁሉም የተባረኩ ይሁን፣ እድሜያቸው ጸጋቸው ይጨምር ነው ብለው እና በተመሳሳይ ሟርተኞች በምንድነው ማስነሱ ቢባል በክፍያ ነው ያስነሱት። የሚገርምኝ ነው። ተማሪቼ ስማጋ በጋሪ እያስቆተቱ ነው ከፍለው ዋጋ ያስከፈላቸው። እኛ ግን ዋጋ ማንከፍለውን ጌታ ይዘን እንኮራለን። አንተ ላይ ያለው ጌታ ጨምሮ ወደ ከፍታው ለወንዶ መብት የሆነ ኢየሱስ ይህንን ብላቴና ቀብቶ አስነስቷል። ዘንድሮ ይህ ብላቴና ለአጋንንት እሳት ይሆናል፣ ለደጋሚ እሳት ይሆናል፣ ለሟርተኛ እሳት ይሆናል። ከዚህ በኋላ ትሰፋለህ፣ ትወርሳለህ፣ ብዙ በረከት በእጅ ይገባል። እዛ ጋር ቶሎ በል ያየኮ ልባርክና ተባረክ። ምን አይነት ቃል ነው መድረክ ላይ የተናገርኩት? የህዝብ በረከት የበላ ጅብ ቀላቢው ጅብም ስለዚህ ወጥቶ አደባባይ ላይ ይሞታል። ከዛ በስንተኛ ቀን ሞተ? በሁለተኛ ቀን አርብ ቀን ለስራ ብዬ ወጥቼ ሰው ሁሉ ተቀቦ እያየ ነው። እሺ። እኔም ደረስኩና ሲያይ ጅቡ እግሩን ጥሎት ተኝቶ ነው አለ። ከዛ አጣጣመከም ጌታ እኮ ነገር ነበር። እሺ። እግሩን ጥሎት ተኝቶ ነው አለ። ከዛ ላይ ደግሞ አሰራሩ አላለቀም። ከሱ እንደ በሬ ግማሽ ጎኑ ቆርጦ ወዟል። ከዛ ይሄ የሰይጣን አሰራር ነው፣ በኢየሱስ ይመታ ብዬ አንዴ ያው ከዛ ዞር ብዬ አላየው። በሌላ መንገድ ነው ስራ አገልጋዮች
የሚገርም ነው። ጅቡ ሞቶ አየክ። እኔ ያን ቀን አንገቱ ላይ ሰንሰለት ያለ ብያለሁ። ነበረ ሰንሰለት ሰንሰለት ነበረ። ሰንሰለቱንም ሰው ያያል ብሎ አንስተው ወጥቷል። ግን ምልክቷል። አራት ተደረገው ለጌታ ይኸውላችሁ ያ ጅብ ምን የበለመው ብያለሁ። ይሄ ጅብ ማለት የብዙ ሰዎችን አእምሮ የቀየረ ሚስት ከባል ጋር እንዳትኖር ጀርባ እንዲቀይር ያደረገ አማርኛ ትችላለህ? ሲሆንን ታውቃታለህ? ባለቤቴ ነኝ። ይኸውልህ መልዕክቱ የመጣ ለእሱ እኮ ነው። ለአንተ እኮ ነው የመጣ። እኔ በመንፈስ ዓለም ላይ አንተን አየሁ። እኔ አንተን እያየሁ ከኋላ በኩል ላይ ጉድጓድ የተቆፈረ አየሁ። የእግዚአብሔር እንዲህ አለ፣ ጉድጓዱን ዛሬ ይደፍናለሁ አለ። ይህ ሰው ለትዳሩ ታማኝ፣ ለሚስቱ ታማኝ፣ ሚስቱ ግን ከቅርብ ጊዜ በኋላ ጀርባ ሰጠች። አሁን እግዚአብሔር እንዲህ ይለኛል፣ ባለችበት ስፍራ ላይ መልካም አይሆንም። ለምን ቢባል ከዚህ ሰው ማትስማማ ይለኛል የሰራው ጌታ እግዚአብሔር። ሚስቴ ውጭ ገባየሁ እኔ አረባ ገር ላለች አባዬ እኔ የሆነ ከብቶች ነገር አየሁ ቤት ገብቼ እሽቶ ወጥቶ አልቋል። የሆነ መሬት አየሁ ደግሞ አሁን መልሽ ሲጣል አሁን ላስለቅቅልህ ላስለቅቅ ወይ የተያዘውን ላስለቅቅ። ሰማት የሚል ድምፅ ሰማለሁ። ምንድን ነው? ሰማቴን የገዛው ምኑ ጌታ ምስክሬ ነው። ለ48 ሰዎች የውጭ ሀገር በር ሲከፈት አየሁ። ይኸውልህ ያንተን በረከት የያዘውን አየሁ። እግዚአብሔር አምላክ አስለቅቅልሃለሁ። አንተ ማታ ተኝተህ አታድርም። ስትጨነቅ ነው የምታድረው። ራስ ምታት ያመሃል። ሁለት ቦታ አካፍሎ ያመሃል። እግዚአብሔር ከዚህ ሰዓት ጀምሮ አስወግዳለሁ አለ። ሚስቴ ጀርባ ነው የሰጠችው። የዛገችው ውጭ ሀገር ወጣ ሰው እዚህ ነው የጀመረችው። ከፍ አድርግ እባክህ። ዘንድሮ የተቀባ እያለ ያንተ ትዳር አይበላም። እዚህ እኔ ትዳር አይበላም ብለው ልጆቼ አይበሉም ብለው እግዚአብሔር አምላክ ለአንተ እንዲህ ይላል፣ በር ከፍቻለሁ። ከዚህ በኋላ ያንተ የተባለ ነገር ርካሽ ነው፣ ውድ አደርጋለሁ፣ አሰፋለሁ። ጀርባ የሰጠችው ወደ አንተ መልሳለሁ። አይቻልም ብለህ አንተ ደምድመሃል። እኔ የሚችለው አምላክ ግን ጀርባ መልሳለሁ አለ። በእጅ አስገባለሁ አለ። እጅ ዘርጋል። እስቲ በእጅ ገባሽ በል እስቲ ጽዮን በል እስቲ ይሄ በላት ይገባል። እስቲ መንፈስ ይኸው ታቀፈች። አባ እኔ አንተን እያየሁ አያለሁ የሚል ሲባል ያንተ አባት ነው። ከዘር ማንዘር የመጣ ዛሬ ለአንድ ሰው በር ተከፈተ። አረ ለጌታቸው ሲከፈት ለ48 ሰው ተከፈተ። ለዚህ ጉባኤ ሙሉ በሙሉ ተከፈተ። ማነው ስሜ? ጌታውን አታጨበጭብም ለጌታው። እግዚአብሔር አምላክ እንዴት አኮራሃለሁ፣ አሰፋሃለሁ። ብዙ ሰዎች ተበትነዋል ብሎ አውርተዋል። አሁን ተሰብስበዋል ብሎ ያወራሉ። ጭንቀቱ ተነስተዋል፣ ውርደቱ ተነስተዋል። ክብር ልብስ መልበስ ሆነልን፣ አዲስ ነገር ሆነ። ተስፋ ቆርጠን አለቀው። ዕዳ በዛብን። የሆነ መሬት ሸጥክ በቅርብ ጊዜ የት እንደገባ ከብትም ልገዛ ሞከርክ፣ አልሆነም። ያወራ ትክክል ነው። ይሄ ጌታ የምትላለ ትልቅ አምላክ ነው። ትክክል ነው። አባዬ ባለፈው ስለ ጅብ ይሞታል በሰንሰለት አንገቱ ላይ የታሰረ የቅዱሳንን በረከት የያዘ አደባባይ ላይ ወጥቶ
ይሞታል። ብዙ ቅዱሳኖች ያሉ ብዬ ሐሙስ ቀን እዚህ መድረክ ላይ አገልግያለሁ። ያን ቀን ሲያገለግል እዚህ ነበር። አሁን ነበር። ሰምተሃል ወይ? ሰምቻለሁ። ምን ነበር የሰማከው? ጅብ ወሻ ከተማ የሚቀለብ ጅብ ወጥቶ ይሞታል ስትል ሰምቻለሁ። ከዛ ምን ሆነ? በሁለተኛው ቀን መጥቼ ለሶፊ ነው መሰከር መጥቼ አገልጋዩ እንዳለ ጅቡ ሞቶ ሞተዋል ብዬ ለሱ ነገር። አረ ለጌታ ክብር አጥፉ። ይሄን ጌታ ምን ትላለህ? በጣም አመሰግናለሁ። ለዚህ ጌታ ምን ክብር አምጥተህ ክብር ይገባዋል።